እንኳን ለሊቀ መልአኩ ለቅዱስ ኡራኤል ዓመታዊ ክብረ በዓል ጥር 22 ቀን በሰላም በጤና አደረሰን አደረሳችሁ። በዚህች ዕለት መልአኩ ቅዱስ ኡራኤል በዓለ ሲመቱ የሚከበርበት ዕለት ሲሆን በቤተ ክርስቲያናችን በታላቅ ድምቀት ይከበራል። ቅዱስ ኡራኤል ከሰባቱ ሊቃነ መላእክት መካከል አንዱ መልአክ ሲሆን ቅዱስ ዮሐንስ በራእዩ ራእይ ምዕራፍ 8 ቁጥር 2 ላይ በእግዚአብሔር ፊት የሚቆሙ 7 መላእክትን አየሁ እንዳለ እነዚህ 7ቱ ሊቃነ መላእክትም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤልና ቅዱስ አፍኒን ናቸው። ከነዚህ ከ7ቱ ሊቃነ መላእክት መካከል ቅዱስ ኡራኤል ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የመላእክት የሰማዕታት የደናግል የመነኮሳት የቅዱሳን አባቶቻችን እናቶቻችን ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ልዑለ ባሕርይ እግዚአብሔር ሳንወደው ወዶ ሳንፈልገው ፈልጎ ይችን ዕለት ይችን ሰዓት እንድንደርስ ወዶና ፈቅዶ ላደረሰን ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ለሱ ይሁን። ጥር 22 ቀን መልአኩ ቅዱስ ኡራኤል እንኳን ለሊቀ መልአኩ ለቅዱስ ኡራኤል ዓመታዊ ክብረ በዓል ጥር 22 ቀን በሰላም በጤና አደረሰን አደረሳችሁ። በዚህች ዕለት መልአኩ ቅዱስ ኡራኤል በዓለ ሲመቱ የሚከበርበት ዕለት ሲሆን በቤተ ክርስቲያናችን በታላቅ ድምቀት ይከበራል። ቅዱስ ኡራኤል ከ7ቱ ሊቃነ መላእክት መካከል አንዱ መልአክ ሲሆን ቅዱስ ዮሐንስ በራእዩ ራእይ ምዕራፍ 8 ቁጥር 2 ላይ በእግዚአብሔር ፊት የሚቆሙ 7 መላእክትን አየሁ እንዳለ እነዚህ 7ቱ ሊቃነ መላእክትም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤልና ቅዱስ አፍኒን ናቸው። ከነዚህ ከ7ቱ ሊቃነ መላእክት መካከል ቅዱስ ኡራኤል ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። በመሆኑም በመጽሐፈ ሄኖክ እንደሚገለጸው መባረቅት ለጥጋብና ለበረከት እንዲበርቁ ነጎድጓድም ለሰላም እንዲሆኑ የሚያሰማራ የሚመራ መልአክ ነው። ምስጢረ ሰማይንና ሰማያዊውን ዕውቀት ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ኡራኤል ነው። እንዲሁም የፀሐይን፣ የጨረቃን፣ የከዋክብትንና የሰማይ ሰራዊትን ብርሃንን የሚመራቸው ይኸው ገናና መልአክ ቅዱስ ኡራኤል እንደሆነ በመጽሐፈ ሄኖክ ምዕራፍ 28 ቁጥር 13 እስከ 14 ድረስ እንዲህ ይላል። የፍጥረት ሁሉ ገዥ ጌታ በሰማይ ሰራዊት የሾመው መልአኩ ኡራኤልም በእኔ ዕውቀትን አሳደረብኝ በማለት በቁጥር 13 ላይ እንዲህ ብሎ ገልጾታል። እንዲሁም በቁጥር 14 ላይ በሰዎች ላይ በሰማይ የፀሐይን፣ የጨረቃን፣ የከዋክብትን በሰረገላ ሆነው የሚመላለሱ የሰማይ ሰራዊትን ሁሉ ብርሃን ያሳይ ዘንድ በማልትና በሌሊት ስልጣን ያለው መልአኩ ኡራኤል አሳየኝ በማለት ስለ መልአኩ ስለ ቅዱስ ኡራኤል የሚሰራቸውን ስራዎች ሄኖክ በመጽሐፉ ላይ ገልጿቸዋል። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ
ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃን መነሳንስ በዓለም ላይ የረጨው ይኸው ገናና መልአክ ቅዱስ ዑራኤል ነው። ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊን ምስጢር የገለጠለት እንዲሁም ዕውቀት ተሰውሮበት ለነበረው ለኢትዮጵያዊ ሊቅ ለአባታችን ለአባ ጊዮርጊስ ዘጋስጫም በእመቤታችን አማላጅነት በእመቤታችን ተራዳይነት ትእዛዝ መሰረት ጽዋ ጥበብን አጠጥቶ ሰማያዊን ምስጢር የገለጠለት መልአክ ቅዱስ ዑራኤል ነው። እመቤታችን ቅድስት ድንግል ማርያም ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር ስትሰደድም መንገድ እየመራ ወደ ግብፅ በረሃ ወደ አገራችንም ወደ ኢትዮጵያ ያመጣቸው ይኸው ገናና መልአከ ቅዱስ ዑራኤል ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን የሚለምን ወራትን የሚጠብቅ መልአኩ ቅዱስ ዑራኤል ነው። በቅድስት ሀገር ኢትዮጵያ የተመሰረቱ አብዛኞቹ ቅዱሳን ገዳማትም በመልአኩ በቅዱስ ዑራኤል መሪነት እንደተሰሩ ታሪካቸው ይነገራል። በድርሳኑ ላይ የማይጠቅሳቸው የሀገራችን የከበሩ ቅዱሳን ገዳማትና ቅዱሳን ነገስታት እንደሌሉ ድርሳኑ ይናገራል። የመላእክት አለቃ ቅዱስ ዑራኤል በዘመናት ለነገሱ የሀገራችን ነገስታትም ያደረገው ውለታ እጅግ ብዙ እንደሆነ ቅዱሳት መጻሕፍት ይናገራሉ። ለምሳሌ ዳግማዊ ቆስጠንጢኖስ የተባለ ንዋየ ማርያም በነገሰበት ዘመነ መንግስት ቅዱስ ዑራኤል በጸሎቱ በመራዳትና እስከ ግዛቱ ፍጻሜ ባለመለየት ሀገሩን እንዲመራ ያስቻለው መልአኩ ቅዱስ ዑራኤል ነው። ንጉሱም ሃይማኖቱ የቀናና የአምላክን እናት እመቤታችን ቅድስት ድንግል ማርያምን የሚወድ ስለነበር ኢትዮጵያን በቀናች ሃይማኖት በጥሩ ሁኔታ ሊመራ ችሏል። ንጉሥ ዘርዓ ያዕቆብም በዘመነ መንግስቱ በጌታችን ኢየሱስ ክርስቶስና ቅድስት ድንግል ማርያም ስም ከሰራቸው አብያተ ክርስቲያናት በተጨማሪ በቅዱስ ዑራኤል ስም ቤተ ክርስቲያንን በደብረ ብርሃን በማሰራት የመልአኩ ስም እንዲጠራ መልአኩ እንዲታወቅ በዓላቶቹ እንዲከበሩ አድርጓል። የንጉሥ ዘርዓ ያዕቆብ ልጅም በደ ማርያም በነገሰ ጊዜ በቅዱስ ዑራኤል ስም ቤተ ክርስቲያንን አሰርቷል። ለበዓሉ መታሰቢያ ይሆን ዘንድ ለደብሩ 44 ርዕሰ ጉልትን ሰጥቷል። የደብሯንም ስም ምስዓለ ማርያም ሰይሟታል። ይህም ንጉሥ የአባቱን ፈለግ ተከትሎ ሌሎች አብያተ ክርስቲያናትን ሰርቷል። ከንጉሥ ሲኮኑ አምላክ ጀምሮ እስከ ንጉሥ ናዖድ ድረስ ያሉትን 9 ቅዱሳን አባቶችና ነገስታት የሥራቸውን ዜናና የቀናች ሃይማኖታቸውን ጽናት በድርሳነ ዑራኤል ተጽፎ ይገኛል። ቅዱሳን አባቶች የቅዱስ ዑራኤልን መልአክ በመልክአ ዑራኤል መጽሐፈ ጸሎት ላይ አስፍረው እንዲህ ብለው ተማጽነውታል፣ እንዲህ ብለው አመስግነውታል። ዑራኤል ሆይ ይቺ የበዓለ ሲመትህ ዕለት ማለትም ጥር 22 ቀን ምንኛ የተመረጠች ዕለት ናት። ከድንግል ማርያም ከእመቤታችን ከቅድስት ድንግል ማርያም እረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትና ብለዋታል። ዑራኤል ሆይ ከመልኮች ሁሉ ይልቅ ያንተን መልክአ ጸሎት እወዳለሁ። የመልክህ ስነ ጸዳል በደመ ወልድ እግዚአብሔር የታተመ ነውና እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተ ነህና በዕለተ ስቅለት በደመ ወልድ ዓለምን በመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ ሰራዊት የሰማይ መላእክት ሁሉ አደነቁ ብለው በመልክአ ዑራኤል ላይ እንዲህ ብለው አመስግነውታል። ዑራኤል ሆይ በምእመናን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማኅበራዊ አንድነታችንን ለሁል ጊዜ ጠብቅ። የሃይማኖት ጥመኞችንም
ታጠጣ ዘንድ የእጅህን ጽዋ ላክልን። ኡራኤል ሆይ ለነበልባላዊ አካለ ቆምህና ለእሳታዊ ስነ መልክህ ሰላም እላለሁ። ለዕዝራ ስትውል ሚስጢር የሚገልጽ ትንቢትን የሚያናግር ጽዋ ልቦናን ለመጋት እንደተቻኰል ሁሉ በውስጥ በአፋ የከበርህ መልአክ ነህና የአንደበቴን ምስጋና ለመቀበል ፈቃደኛ በመሆን ከሐዘኔ ታረጋጋኝ ዘንድ በሩጫ በችኰላ ፈጥነህ ወደ እኔ ና በማለት የቅዱስ ኡራኤልን ተራዳይነት አምነው ተማጽነውታል። ከማርና ከወተት ይልቅ ለሚጥመው ስም አጠራርህ ሰላም እላለሁ። ክንፍህ በደመ ወልድ እግዚአብሔር የተነከረ ነውና ለዓለሙ ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን እግዚአብሔር ስልጣን በክብር ከፍ ከፍ አደረገህ። ኡራኤል ሆይ ችግረኞችን ለሚመለከቱ ዓይኖችህና የቅዱሳን ጸሎት ሰምተው ወደ እግዚአብሔር ለሚቀርቡ አዛኖችም ሰላም እላለሁ። ቀይሃና እሳታዊ ያልሆኑ ጉንጮችህና ከዚህ ዓለም ሽቶ ልዩ መዓዛ ላላቸው አናፎችም ሰላም እላለሁ። በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማን የሚፈውስ ቃልህና እስትንፋስህ ሰላም እላለሁ። ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደባረካት እንደዚሁ ቤተ መቅደስህን ሕያው በሚሆን በክርስቶስ መስቀል ባርካት። ኡራኤል ሆይ የመስቀል ምልክት ያለበትን የታምራትና የማዳን በትረ ታምር ለጨበጡ እጆችህና ሕንጽህ ሰላምታ ይገባል። በብቸኛው ተጓዥ በያዕቆብ ትመሰላለህና ከተከታዮቿ ከዮሴፍና ከሰሎሜ ጋር ድንግል ማርያምን እየመራህ ከምድረ ሎዛ እስከ ደብረ ቁስቋም አድርሳታልና። ኡራኤል ሆይ አጋንንትን ሰይፉ አቃጥሎ ከሚያጠፋ ነበልባላዊ ሰይፍን ከታጠቀ ወገብህና ህንብርትህ ሰላም እላለሁ። አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን ማልደህ ለምንልን። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛም ባሪያውና በምሳሌው ከአራቱ ባህርያተ ሥጋ አምስተኛው ባህርያተ ነፍስን አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግንሃለን። በዚህ ሰብአዊ የክብር ተፈጥሮም ኡራኤል ሳይቀር ፈጽሞ ተደንቆ ለፈጣሪው ክብር ምስጋና ይገባል በማለት ምስጋና ቀርቧልና በአጠቃላይ መልአኩ ቅዱስ ኡራኤል በዓመት 3 አብይ በዓላት አሉት። ጥር 22 ቀን በዓለ ሲመቱ የሚከበርበት ዕለት ሲሆን መጋቢት 27 ቀን ደግሞ ጌታችንን ክቡር የሆነውን ወርቀ ደሙን ለዓለም የረጨበት ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በተሰቀለበት ጊዜ ደሙ በሚፈስ ሰዓት ደሙን ተቀብሎ በምድር ላይ በረከት ይወርድ ዘንድ ጸጋ፣ በረከት፣ ሰላም ይገኝ ዘንድ በምድር ላይ የረጨ መልአክ በመሆኑ ይህ ቀን የመልአኩ የቅዱስ ኡራኤል በዓል ከመድኃኔ ዓለም ስቅለት ጋር ታስቦ የሚውልበት ዕለት ነው። እንዲሁም ሐምሌ 22 ቀን የመልአኩ የቅዱስ ኡራኤል ቅዳሴ ቤቱ የሚከበርበትና በዚህ ቀን ለነቢዩ ዕዝራ ስትውኤል የእውቀት ጽዋን ያጠጣበት ዕለት በመሆኑ እነዚህ በዓመት 3ቱ በዓላት በክብር ከፍ ከፍ ብለው መልአኩ ቅዱስ ኡራኤል የሚነግስባቸው ታላላቅ በዓላቶቹ ናቸው። መላእክት ሁሉ አለቃ የሚሆን የቅዱስ ኡራኤል አምላክ ሆይ በክርስቶስ ክርስቶሳውያን የተሰኘን የጥምቀት ልጆችን እኛንም ከመከራ ሥጋ ከመከራ ነፍስ ጠብቀን ለዘላለሙ አሜን። የሊቀ መልአኩ የቅዱስ ኡራኤል ረድኤቱ በረከቱ አማላጅነቱ ከሁላችን ጋር ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ለሱ ይሁን አሜን። ይቆየን።